ነገር ነገ መልካም ይሆናል። ነገ ሌላ ቀን ነው። ነገ ሌላ ቀን ነው። እውነቴን ነው የምላችሁ እህቶቼ። አብረን እየተጓዝን ካለ የእውነትና የእውነት ከነሱ ጋር ከጎን ከሆነን በጸሎት በድዋ አለ። ከምንም በላይ ከብርም ከወርቅም ከሁሉም በላይ ጸሎትና ድዋ ነው። ለራሳችሁ ለሀገራችሁም ለቤተሰቦቻችሁም ለሁሉም ነገር ጸሎትና ድዋ አስፈላጊ ነው። ልጅ ያላችሁ ለልጆቻችሁ ስታደርጉ በዛው ለነሱ የእህት ወንድም ያላችሁ እናት አባት ጸሎት ስታደርጉ ለነሱ በዛው አስቧቸው። በእውነት ነው የምላችሁ ድዋ ጸሎታችሁ ሁሌም የምለው ነው፣ አትርሷቸው። እስካሁንም ያሉ በእኛ ጸሎት ነው። እስካሁንም ያሉ እውነቴ ነው የምላችሁ በእነሱ ኃይል አይደለም፣ በእነሱ አቅም አይደለም። የእነሱ የእናንተ እንባ፣ የእናንተ ጩኸት፣ የእናንተ ልመና የሆነ ኮሽታ በተሰማ ሰዓት የምታለቅሱት ስለት የምትገቡ ብዙዎቻችሁ አላችሁ። ስለት ገብታችሁ እውነት አሁን በፊት ሲታረቁ ኮመንት ብዙ ጊዜ አይ ነበረ ኦክሲ ስለት የሰመረ ለገብርኤል ለማርያም ለመስለት አስገብ ዘርፍዬ በፍጽ ያስገዝቼ ከዚህ በፊት ዱባይ እንትን ያለበት ጊዜ ራሳቸው ናቸው ያስገቡት በፍጽ ያስልኬ ማለት ነው። መልሼ ደግሞ እህቴ ያስገባችልኝ ስንቴ እኔ እና ብሩክ በተጣሉ ቁጥር እመቤቴ ሁሌም ስለት እነሱ ሲታረቁ ስለት እንዳስገባውኝ ነው። አሁን የሚካኤል አለብኝ የእመቤታችን አለብኝ። እነሱ ብቻ ይታረቁልኝ። በእነሱ በመስኮት ቤታቸው የገቡበት ቀን በመስኮት ያየኋት ቀን ደስታዬ ደስታ አይደለም። በእውነት ነው የምልሽ። በመስኮት የቤቱ የእንትኑ የቤተ ክርስቲያን ጉልላቱ በመስኮታቸው ይታያል እኮ ካየሽ የገቡበት ቀን ያ መልሰሽ ወደ ኋላ በደንብ ነው የሚታየው። ቀድመሽ ግቢ ነው ያልኳት። በቃ ቀድመሽ ግቢ፣ በዚህ ቤት አንቺ ግቢ፣ በዚህ ቤት በእውነት አንቺ ግቢ እያልኳት ነበረ በመስኮት ላይ። አሁንም ደግሞ በሽፋኗ ትሸፍናቸው፣ ከክፉ ሁሉን ታስመልጣቸው። ከምንም በላይ በእውነት ነው የምላችሁ ሁሉንም ቀሪ ነው በዚህ ምድር ላይ ትተነው የማንሄድ ነገር አንድ ነገር። እኛ እኮ ስንወለድ እኮ ልብስ ይዘን አልተወለድንም፣ ወርቅ ይዘን አልተወለድንም፣ ብር ይዘን አልተወለድንም፣ ራቆታችን ተወለድን። ግን በዛ ራቆታችን እንቀየራለን፣ እንለወጣለን። አሁን ከሀገራችን ስንወጣ ባዶአችን ነው የምንወጣ። 10 ሳንቲ ይዘን አንመጣም። ልብሳችን የምንለብሰው ይዘን እንመጣለን፣ ወይ ተሟልቶልን ደህና ልብስ ይዘን እንመጣለን። ግን እንቀየራለን፣ እንለወጣለን። ያ እንረሳዋለን። እግዚአብሔር አምላክ አሁንም መልካም እንዲያደርጋቸው፣ ጥሩ መንገድ እንዲመራቸው፣ አብዛኛ ከቤተ ክርስቲያን ግንኙነት እንዲያደርጉ፣ ከቤተ ክርስቲያን ነገሮቻቸው እንዲያያይዙ። ለምን ነገሮች ሲከብዱ በእውነት ነው የምልሽ እኔ ኢትዮጵያ ከሄድኩ በኋላ አብዛኛ በፊት ምን ከቤተ ክርስቲያን ደጅ አልጠፋም። ስላሴ ያለ ቅርብ ቦታ አሁን ከሰራሁት ቦታ በቤተ ክርስቲያን ዙሪያ በሬ ላይ ስትወጪ ማርያም ትታያለች፣ ገብርኤል ይታያል፣ ስላሴ ይታያል፣ መርቆሪዎስ ይታያል። የተለያዩ ቆሜ ማደጅ ላይ እግዚአብሔርን ነው በቃ በታቦት የተከበበ ነው ቤቴ። ሁሉም ቦታ ይታያል። በቃ አፍሶ እንትን ቅርቤ ለኔ በጣም ቅርብ የሆነ ስላሴ ፊት ቅርቤ ነው። ደግሞ እንትን ብዙ ሰው ይመጣበታል ከአዲስ አበባ ከተለያየ ቦታ። በጣም ጫካ ውስጥ ትንሽ ቤተክርስቲያን ናት። አሁን እየተሰራ ነው እንጂ በትልቁ እየተሰራ ነው። ስሙ ረሳሁ። ስማውን መንፈስ ቅዱስ መርቆሪዎስ የሚባል ቦታ አለ። በጣም ቅርብ ነው እና በቃ የሆነ ነገር ሲከፋኝ የሆነ ነገር እንትን ሲልብኝ ስላሴ ሄጅ ግቢ ይቀመጣለሁ። በቃ የትም በእውነት ነው የምልሽ ከማንም አላወራው። እዛ ሄጅ በቃ በግቢ ውስጥ እቀመጣለሁ። ነገሮችሽ ተፈቶ ታገኛቸዋለሽ። ባለንበት እምነት በደጁ ስንጸና መልካም ይሆናል። ነገሮቹ አይከብድም አይደለም፣ ይከብዳል። እነዚህ ልጆች ትልቅ ነገር ነው የያዙ፣ ትንሽ ነገር አይደለም የያዙ። አሁንም እንመክራቸዋለን። እናት የሆንን በምክር እንመልሳቸዋለን። እህትም የሆናችሁ ሁላችንም ምክር እኮ ሰው ቀና ያደርጋል። ጸሎት ሰው ቀና ያደርጋል። እውነቴ ነው የምላችሁ። ጥሩ ምክር፣ ከውስጥ የመነጨ ምክር፣ ኔጌቲቭ የሌለበት ምክር ሰው ቀና ያደርጋል። የወደቀ ያነሳል፣ የተሳሳተ ይመልሳል። አሁን ከትላንት ወዲያ ዊና አይታችሁታል። በጣም ነው የተደነቅኩበት። እኔ ከዚህም በፊት በጣም ወደዋለሁ። የበለጠ በእውነት ነው የምላችሁ
አይታችኋል እንዴት እንደመከረው እንዴት እንደተና ማንም በሰከንድ ሰዓት እንደዛ በዛ ቪዲዮ ውስጥ የተናገረው ንግግር ሰምታችሁታል። የሚያረካ ሁላችሁ በእውነት ሁላችሁ ያሰብሽው ይሳካል፣ ያቀድሽው ይሳካል። እፎይ የምትይበት ትዳር፣ የማይቆሰቁስ ትዳር፣ በእውነት ነው የምልሽ የማይቆሰቁስ እፎይ የምትይበት ትዳር ህይወት ይስጥሽ። መንገድሽ ሁሉ የተቃለለ መንገድሽ ሁሉ ያማረ ይሁን። ነገሮችሽ ሁሉ ያማረ ይሁን። የሰራሽው ይባረክ። ጥቂት ነው አንድ ጊዜ ሰማሁት። ጤፉ ትንሽ ነው፣ እርሾው ትንሽ ነው፣ ጤፉ ግን ያውታዋል አለ። ሁላችሁም ጨረቃ ሁላችሁ በዚህ ውስጥ ያላችሁ በእውነት እንደ ልጆችም ናችሁ ወዳችኋለሁ። ብዙ ጥበብ አለብሽ፣ ብዙ እውቀት አለብሽ፣ ብዙ ጥበብ አለብሽ። የተሸከምሽትን ረቂቅ ያደርግልሽ እግዚአብሔር፣ ረቂቅ ያደርግልሽ። ጨረቃም እንደዛ ሁላችሁም በዚህ ውስጥ ያላችሁ ሁሌም ስለነሱ ሁሌም ስታለቅሺ ነው የምናየው። የምትደሰችበት ቀን ያፍጥነው። አንቺንም ሰርጋቸው ሽምግልና ተልኮ ተጋብተው ለትልቅ ነገር እኛ የምንደሰትበት እልል የምንልበት ቀን ቅድስት ድንግል ማርያም፣ ቅዱስ ገብርኤል፣ ሚካኤል ያፍጥኑልን፣ በእውነት ያፍጥኑልን፣ በፍጥነት ያድርሱልን ይሄን ቀን። ወዳችኋለሁ፣ ሁላችሁም ወዳችኋለሁ። ሁላችሁ በስደት ዓለም ያላችሁ እህቶቼ ክፉ አይንካችሁ፣ ሾክ አይውጋችሁ፣ ከክፉ ነገር ሁሉም ይጠብቃችሁ። በሄዳችሁበት ሁሉም ከአንደበታችሁ መልካም ነገር ይውጣ። ምጽፉበት እጃችሁ መልካም ነገር ይጻፍ። አሁን በኋላ የተሳሳታችሁን ካላችሁ እግዚአብሔር አምላክ ወደ ልቦናችሁ ይመልሳችሁ። የሰው ክፋት፣ የሰው ውድቀት፣ የሰው መፈታተን የምትፈልጉ ወደ አይምሯችሁ ይመልሳችሁ። ወዳችኋለሁ። ካበዛሁት ይቅርታ። እንዴት በጣም እናመሰግናለን። እድሜ ለልጆችሽም ፈጣሪ ያቆይሽ። የምትቀዱ ሰዎች አስተካክላችሁ ቅዱ። የወፍስዬ ነው የወፍሴ ነው። ወፍስዬ እስኪ ትንሽ ዘጋ አድርጊዋ። ዜድ ግን መቼ ነው